እና እያስፈራራት የነበርከው ልጅ አንተ ወንድ ነኝ ብለህ እንደ ወንድ ራስን እንዳትቆጥር። በጣም እንዴት ባንዴ ተስፋ ይቆርጣል? ለምንድነው ሂጂ በቃ አልፈልግም ብሎ ያላት ብላችሁ ትናንትና ላላችሁ ሰዎች ከአንዴም ስንት ጊዜ ነው ተስፋ የቆረጠው? ቡርጌ ስንት ሀይሚ መደበቅ በጣም ስህተት ነው። ራስሽ እንደልካቲ በጣም መጥፎ ነገር ነው ያደረግሽው። በጣም ብዙ ነገር ማለት እንዴ በጣም ከባድ ነገር ነበር። ይሄ ሁሉ ጊዜ ይጓዝና ተበድያለሁ የሆነ ደበቃኛለች ብሎ ተስፋ ይቆርጣል አላችሁ። ከዚህ በላይ መደበቅ አለ እንዴ? ስንት እኮ ነው የተደበቀው ሚስጥር ተናገሪ። ግን ለምን ልደብቂ እንደቻልሽ ነው ያልገባኝ። መሆንም አልነበረበትም ለኛ ነገር። እንግዲህ ብዙዎቻችሁ የበፊቱ ፍቅረኛዋ ነው ወይ በፊት ያስፈራራኛን ያላችሁ ነው ወይ ላላችሁኝ ሰዎች እኔ በፍጹም አይመስለኝም። አይነት ህይወት ነበር የምመራው። የሆነ ነገር እንኳን ተፈጥሮ ቢሆን አስቡት እስቲ ምን አይነት ህይወት ነው የምኖረው? ብሩክ ምን አይነት ላይፍ የሚኖረው ይመስላችኋል? ሪሊ አድጋችሁ ስታዩት እሱ ፕራንክ ቢደረግ እሱ ሀይሚ ፕራንክ እያደረገች ነው። እሱ ወደ እውነተኛው ህይወት ገብቶ ከዚህ ልጅ ጋር ተደባድቦ ቢሆን የሚመጣበትን ነገር አስባችሁታል? ምንም በሉኝ የመጨረሻ ቀኔ ነው በቃ የምር ሁሉም ነገር ቃል ስለተናገረ ሁሉም ነገር ስለተስተካከለልኝ የመጨረሻዬ ነው እንዴት ብለህ ትላለህ? ማለት መብቱ ነው። ከደከመው መብቱ ነው። ከደከመው ግዴታ አይደለም ይሄ። ምክንያቱም ነገር የሰለቸኝ ሁሉም ነገር የደበረኝ ራሴን እያጣው እንቅልፌን እያጣው እየታመምኩኝ ነው ያለሁት እያለ ነው ብሩኬ ትላንት ሀሳብ የሰጠው። ብዙዎቻችሁ ትላንትና እሱ ሀሳብ በሰጠው ዕለት እንዴት አያገባኝም ይላል እንዴት ምናምን ያላችሁ አላችሁ። እንዴ ለምን አይልም? ከደከመው ከራስ በላይ ሰማይ ለምን አይልም? ምክንያቱም እዚህ ጋር እሱ አሁን አንዳንድ ጊዜ እነዚህ ነገሮች ብዙ ጊዜ ስለሚደጋገሙ ፕራንክ ከሆነ ቆይ ነገ ዛሬ ትናገራለች እያለ እየጠበቃ ሊሆን ይችላል። ሀይሚ ደግሞ መድረስ ያለባት እስክትደርስ ድረስ እሱ እየተጎዳ ነው ያለው ቤተሰብ። ስለዚህ ዛሬ አንድ ነገር ላስረዳችሁ መጥቻለሁ። የቪዲዮውን በተረዳውበት መንገድ ማታ አስረድቻችኋለሁ። ወዳችሁታል። ዛሬ ደግሞ አንድ ብሩኬ እንድትረዱት የምፈልገው ነገር አለ ላናግራችሁ መጥቻለሁ። ውድ ቤተሰቦቼ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አላሁ እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬም ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ብዙዎቻችሁ ስለ 15 ቀኑ ፕራንክ እያወራችሁ ነው። ያንን ሁሉ እሷ ቆማ እያየችው ምናምን ያ ሁሉ ነገር እኮ ብሩኬ እኮ እንደዚህ አይነት ነገር እኮ ብሩኬ ችግር ፈጥሮ አያውቅም ሲጀመር ማለት ነው። ብሩኬ ችግር ፈጣሪ አይደለም። ችግር ፈጣሪ ሀይሜ ናት። ወደዳችሁም ጠላችሁም ይሄ ማለት ነው። ችግር ፈጣሪ ሀይሜ ናት። እንደ እውነቱ ለመናገር ችግር ስላችሁ እናንተ ለስራም በሉት ለምንም በሉት አንድ ቪዲዮ ተሰርቶ እስከመጣ ድረስ የሰራው ሰውዬ ስሜቱን ተረድተን መናገር መብት አለን። ካለበለዚያ ቪዲዮ ካልሰሩ እኮ እኛ እብድ አይደለንም። ወተን የምንጮህበት የነሱን ስም የምናነሳበት ምክንያት ምንም ነገር የለንም። ቤተሰብ አንድ ቪዲዮ ተሰርቶ ሚዲያ ላይ እስከወጣ ድረስ በዛ ቪዲዮ ላይ ሀሳብ ልሰጡበት ነው። ካለበለዚያ ቪዲዮውን ፕራይቬት ያስቀምጡት። እስከተለቀቀ ድረስ ግን ሀሳባችንን መስጠት አናቆም። ሁሉ ጊዜ በዓል በመጣ ቁጥር ሀይሚ የሆነ ርዕስ ታመጣለች። በቃ ሁለቱም ባልሆነ መንገድ ይሄዳሉ፣ ራሳቸው ይታመማሉ። አሁን ይሄ ርዕስ መጣሽ እንበል እኛ ፕራንክ ነው፣ የሁለቱም መቀየሪያ ነው፣ የሁለቱም ስራ ነው። ኦኬ አምነን ተቀብለናል። ግን እኛ ፕራንኩን በተረዳነው መንገዱ ስናስረዳችሁ ለእናንተ ምን ትላላችሁ? የሀይሚ ጠላት ናቸው። የሀይሚ ጠላት ማለት ምንድነው? ጠላትና ወዳጅ ለይታችሁ አታውቁም። ሲቀጥል ደግሞ ብሩኬ ማለት ነው እንዲህ ብላችሁ እንድታሸማቀቁት እሷ ራሱ ነግራችኋለች። እነሱ እንዲህ በማለታችሁ እናንተ እንዲህ በማለታችሁ ታሳጡኛላችሁ ብሩኬን ብላችኋለች። ምክንያቱም ሁሉ ጊዜ እሷ ናት የምታደርገው፣ ሁሉ ጊዜ እሷ ናት የምትሰራው፣ ሁሉ ጊዜ እሷ በመስራቷ እሱ መኪና ገዛ ብላችሁታል። ግን እሱ የሚሰራው የት ነው የሚያደርገው? እሷ የምትሰራው ምን አረገችበት? እሷ የምትሰራው እሺ እሱ መኪና ገዛ እንበል፣ ይሄም በእሷ ብር ነው የተገዛው ማለት ነው። እንደዛ አይነት አጀንዳ ያላችሁ ሰዎች አላችሁ። ሲቀጥል ደግሞ አሁን ብሩኬ ምንድነው ስህተቱ? አሁን ትናንትና ደከመኝ አሞኛል ሁሉ ጊዜ ቆዝሜ መምጣት ዩቲዩብ ላይ በቃ እንደዚህ ደብሮኛል ብሎ በተናገረ ምንድነው ኖሩ? ይሄን ያክል ለምን እንደዛ ይላል? ለምን እንዲህ ይላታል? ጭራሽ ካጠገቡ አልቅሳ እስክትሄድ መኪና ውስጥ አስለቅሷት እንዴ? እኛ የታየን አላየን? መኪና ውስጥ ያስለቅሳት አያስለቅሳት? እሷ ራሷ ናት ባደረገችው ነገር አልቅሳ መኪና ውስጥ ይቅርታ ጠይቀሽኛል፣ ግን ይቅርታ ብትጠይቂኝ ለኔ ጥቅም የለውም፣ ያንቺን ህይወት ሪስክ ላይ እየጣልሽ ስለሆነ እኔ ምንም ላደርግልሽ አልቻልኩም፣ በቃ ደከመኝ በቃኝ እኮ ነው ያለው። ምንድነው ጥፋቱ አሁን? ብሩኬ ምን ጥፋት አለበት? አታናዱኝ፣ የምሬ ነው። አንዳንድ ጊዜ እኔ ማለት በቃ የእናንተን ስሜት ልጠብቅላችሁ ብዬ እውነቱን እያወቁ ማውራት እየፈለኩ ማላወራበት ጊዜ አለ። አሁን እኛ ስለመጣው ቪዲዮ ስለመጣው ርዕስ ነው እንጂ ማውራት የምንችለው ነገ አብሮ ይመጣሉ፣ ይምጣ፣ ደስ ይለኛል። እኔ
እንዴ አብረው ስለመጡ አብረው ስለሄዱ ደስ እያለኝ እኮ አብሬያቸው የቆየው ሴት እኮ ነኝ እኔ ማለት ነው። እኔ እንዲለያዩ አይደለም ይሄንን ቪዲዮ የምሰራው፣ ግን እየተሰራ ያለው ነገር ትክክል አይደለም። በቃ ትክክል አይደለም። ከአንዴም ሁለት ጊዜ እናንተ አንድ በምታፈቅሩት ወንድ ልጅ ፊት ይሄ ልጅ በፊት ቀለበት ተቀብየው ነበር፣ አሁን ግን አልፈልገውም ከህይወቴ አስወጥቼዋለሁ ብላ ወረወረችለት። እሺ ብሎ ታግሶ ጠበቀ። እንደ ብሩኬ አይነት ታጋሽ ወንድ የለም። እውነቱን ልንገራችሁ፣ እውነቱን ስነግራችሁ እንደ ብሩኬ አይነት ወንድ የለም። ሁሉንም ዩቲዩበር ማየት ትችላላችሁ። ሁሉንም ማለት ነው። ሁሉም ሶፊ ብትሉ ናዲ ብትሉ በጣም ብዙ ስማቸውን የማልጠራቸው ልጆች አሉ፣ ይሰራሉ። ግን አብረው ሲሰሩ ግን ወንዶቹ ወደ ሌላ ታሪክ ነው የሚቀየሩት። ወደ ሌላ ታሪክ ሲቀየሩ ሴቶቹ አይፈልጉም። እንደገና ሌላ ወንድ ጋር ይሄዳሉ። እንደገና ሌላ ብሩኬስ ሃይሚንም አስከብሮ ባጠገቧ የሚሽከረከረውንም ወንድ አስከብሮ እራሱም ተከብሮ ሁለቱ ማለት ነው። ሃይሚም ብሩኬን አስከብረዋለች፣ ብሩክም ሃይሚን አስከብሯታል። በተለይ ብሩክ ሃይሚን አስከብሯታል። በተለይ በጣም ከምነግራችሁ በላይ ማለት ነው። በዚህ እድሜዋ ዩቲዩብ ቻናል ታውቃላችሁ፣ ዝም ብሎ ከጾታው የሆነ ነገር የሚሰራ አይደለም። ዩቲዩብ ቻናል ማለት ነው ዋጋ ያስከፍላል። ዩቲዩብ ቻናል ሲሰራ ዝም ብሎ እንዳይመስላችሁ ለመታየት ማለት ነው። ግን ሃይሚና ብሩኬ እዚህ ጋር ሁለቱ እኩል መስዋዕትነት ከፍለዋል። ይሄን አልከፈሉም አይደለም። ግን ሃይሚ የምታመጣው አይዲያ በጣም በቃ እንትን ይላል። የሆነ በቃ ጭንቅላት በስቶ ነው የሚሄደው። ለብሩክ በጣም ሞራሩን ነው የሚጎዳው። እናንተ ስራ ነው ብላችሁ ትላላችሁ። ስራ ከሆነም እኮ አለ አይደለ? አሁን የሆነ ሰው ተስፋ ሲቆርጥባችሁ ማቋረጥ ከስራው እና ከዛ ሰው ህይወት ማን ይበልጥባቸዋል? የዛ ሰው ህይወት አይበልጥም? ስራ እኮ የምትሰሩት ጤነኛ ስትሆኑ ነው። አንደኛ አሁን በዓል እየመጣ ነው። ይሄ ነገር አሁን በእውነት በእርግጠኝነት ፕራንክ ነው የተጀመረው። ፕራንክ ነው። ያው ብሩኬ ነገ ዛሬ ትናገራለች እያለ እየጠበቃት ይመስለኛል። እንዴት አያውቅም እንዴት አልገባውም ለምትሉ ሰዎች ነገ ዛሬ ትነግረኛለች እያለ ራሱን ቁምጥጥ አድርጎ እየጠበቃት ነው። ግን እሷ ደግሞ የምትፈልግበት ፓርት ላይ ስላልደረሰች አልተናገረችም ሃይሚ ማለት ነው። ስለዚህ በአሁን ሰዓት አሁን ባሉበት በዚህ ሳምንት ውስጥ ንትርክ መፍጠር የለባቸውም። እውነት ለመናገር እንጃ ትናንትና እኔ ታርቀው ይመጣሉ ብዬ ነው የጠበቅኩት በእውነት ለመናገር ማለት ነው። እና እናንተ ብሩኬን ጥፋተኛ ነው እንደዚህ ነው የማለት መብት የላችሁም። ምንም ጥፋት የለበትም ብሩኬ ምንም ማለት ነው። ለምን እውነቱን ተናግረን እንዴ ምንድነው? ሰው ማድነቅ እኮ በሃይሚና በብሩኬ አልተጀመረም እኮ ሰው ማድነቅ አይደል እንዴ? ማድነቅ፣ መደነቅ፣ መዘርጠጥ ይሄ ያለ ነገር ነው። ግን ስትናገሩ እውነት መናገር። ብሩኬ እኔ አንድም ቀን ችግር ፈጥሮ እኔ አይቼው አላውቅም። በቃ ሳቅ፣ ጨዋታ፣ ድራማ ይሰራል አለቀ። እኔ እስከማውቀው ድረስ ይሄ የ3 ቀን የ4 ቀን የሳምንት ፕራንክ የጀመረችው ሃይሚ ናት። ከሃይሚ ተማረ። አንድ ሶሴና መጣ ፕራንክ አረገ። እድሜ ልካችሁን ሃይሚ ፕራንክ ስታረግ እሱ የሆነ ነገር ሲል እሷን እያመጣችሁ ታወራላችሁ። 15 ቀን እንዲህ አርጓት። እናንተ እኮ አይደላችሁም የሁለቱ ኑሮ የምትኖሩት እናንተ አይደላችሁም፣ እኔም አይደለሁም። ግን ባየሁት ነገር ላይ እውነት መናገር ግዴታ ነው እንዴ። ሁሉ ጊዜ ደከመኝ ይላል። መብቱ እኮ ነው። ከደከመው አንድ ሰው ካቅሙ በላይ ከሆነበት እኮ በቃ ደከመው ተናገረ። ስሜቱን ነው የተናገረው። ምክንያቱም እሱ ድብድብ ጸብ አይወድም። እኔ ጸብ አልወድም፣ ድብድብ አልወድም። ከዚህ ልጅ ጋር የሆነ ነገር መሆን አልፈልግም። እሷ ሪስክ ውስጥ እየገባች እኔን ዋጋ ታስከፍለኛለች ነው ያለው። እንደዛ ያለበት ምክንያት ደግሞ በአንድ ቃል እንግዲህ ፋሲል ደውሎላት ነይ ሲላት ከአንዴም 2 ጊዜ አግኝተው አይታቸዋል። ስለዚህ እንደዚህ ከሆነ እሱ አሁን ፕራንክ ተደራጊ ነው። ፕራንክ ተደራጊ ስለሆነ ምንም የሚያውቀው ነገር ከሌለ ብሩክ ትክክል ነው። እንደዛ ብላችሁ ማሰብ ነው ያለባችሁ። አታሽቃብጡ። እውነት የምሬን ነው። አንዳንዴ ለእውነት ቁሙ። እነዚህ ልጆች የሚኖሩት አንድ ላይ ነው። ነገም ታርቀው ቢመጡ ተነገወዲያም ታርቀው ቢመጡ እኛ ደስታችን ነው። ሲጀመር እኛ የነሱ ደስታ ለኛ ደስታ እንደሆነ በዓል ራሱ ተኮራርፈው እንደዚህ በመሆናቸው በጣም ደብሮናል። ብዙ ሰው አይደበረው። ግን አንዳንዶቻችሁ አመለካከታችሁ በጣም ያስጠላል። በፎቶ መዘቅዘቅ ፍቅር አይገለጽም። በፎቶ መዘቅዘቅ ማንነት አይገለጽም። ሃይሚንም ለብቻዋ ብሩኬንም ለብቻዋ ለምንድን ነው የምትዘቀዝቋቸው? ምን አረጉ? በቃ በራሳቸው በገቡበት መንገድ ይወጡታል። ያንን ነገር ሲወጡ ግን ብሩኬ እዚህ ጋር ጥፋት ላይ ምንም የለበትም። ብሩኬ ጥፋተኛ አይደለም። በቃ እስካሁን ባየሁት ነገር ብሩኬ ንጹህ ነው። ሃይሚ ደግሞ ፕራንክ ነው አለቀ። የፕራንኩ ርዕስ ሰጪ እሷ ናት። ወደዳችሁም ጠላችሁም እመኑ። ሁሉ ጊዜ ፕራንክ ይዛ የምትመጣው እሷ ናት። ፕራንክ ይዛ ስትመጣ ድብልቅልቅ ይወጣል። ሲቀጥል ደግሞ እናቱ ጋር ሄደሽ እናቱን ለምኝ ሃይሚ እንዴ ያሳፍራል እኮ። አሁን እኮ ይሄ ነገር እውነት ቀለበቱ ትክክል ቢሆን
ትክክል ነው ብለን ብናስብ ማለት ነው ፕራንክ እንደሆነ እኛ እናውቃለን። ግን የማታውቁ ሰዎች ስላላችሁ ይሄ ነገር ትክክል ቢሆን እንዴት ብላ ነው ሄዳ የሙሽዬን ፊት የምታየው የሀብን ፊት የምታየው ሃይሚ? እውነት ይሄ ቀለበት እውነት ነው ከተባለ ማለት ነው ከተባለ ግን አታደርገውም ብለን ነው ሁላችንም እየተከራከርን ያለ ነው። እውነቱን ስንነግራችሁ አትረዱም፣ እውነቱን ማለት ነው። በምን አይነት መልኩም እንደምትረዱ አላውቅም። ይሄንን ልናገር የቻልኩበት ነገር ለምንድን ነው? እንዴት ብሩኬ ጥፋተኛ ታደርጉታላችሁ? ምን አረገ እሱ? እሱ ምን ሰራ? ምንም እኮ ያደረገው ነገር የለም። የተሰጠውን ነገር ተባባሪ ሆነ ሰራ። ግን እዚህ ጋር የሚያውቀው ነገር እሱ ምንም ነገር የለም። እኛ እስኪያስረዱን ድረስ ታግሰን መጠበቅ ነው ያለብን። ወደ ኃጢአት ለመግባት ምን አስቸኮለን? እኔ አሁን እዚህ ጋር ሃይሚም ጥፋተኛ ነች እያልኩ አይደለም፣ ብሩኬም ጥፋተኛ ነው እያልኩ አይደለም። ሁለቱም የሚለወጡት እኩል ነው፣ የሚያድጉት እኩል ነው፣ የሚሰደቡትም እኩል ነው። ለምን የሃይሚ ብቻ ሰደዋት ብላችሁ ለምን ታሽቃብጣላችሁ? ብሩኬ ተሰድቦ ያውቅም፣ ብሩኬ ተዘቅዝቆ ያውቅም። ሁሉ ጊዜ ነው የሚያውቀው። ዛሬም ታዘቀዝቁታላችሁ። ለምን ሃይሚን ሲዘቀዝቁ ብሩኬም ይዘቀዘቃል፣ ብሩኬ ሲዘቀዘቅ ሃይሚን ትዘቀዘቃለች። ለምን እንደዛ ይሆናል? ታገሱ፣ በቃ ተረጋጉ። እንዴ ተበድሎ ያውቅም። ሁሌ ነው የሚበደለው፣ ሁሌ ማለት ነው። ሁሌ ግን በይቅርታ ይታለፋል። ሁሉ ጊዜ እንደ አዲስ ሆነው ይመጣሉ። አሁንም እንደ አዲስ ሆነው እንዲመጡ ነው እኛ ፍላጎታችን። እንዴ ለምን አንዳንዴ ለምን አንረዳም? እንደ ሰውኛ መረዳት ነው። ለስድብ ከመቸኮል እንደ ሰውኛ መረዳት በቃ። እውነት ለመናገር ትላንትና መናገር ነበረባት ሃይሚ ማለት ነው። ፕራንክ ከሆነ መናገር ነበረባት እውነት ለመናገር ማለት ነው። የዚህን ያክል ይሄን ያህል መንገድ እናቴ ናፍቃኛለች፣ እናቴ በዓል መሄድ እፈልጋለሁ። እንግዲህ እናቱ ጋር ሊሄድ ስንት ጊዜ እንዳለመ እንዳሰበ ያው ታውቃላችሁ ሁላችሁም። ይሄንን ጊዜ በደስታ መቆየት ሲኖርባቸው እውነት እንደው አይደብርም? እንደው ስታስቡት እናንተ በራሳችሁ ቦታ ሆናችሁ አስቡት ዝም ብላችሁ። ማንንም ለመወንጀል አይደለም፣ ማንንም ጥፋተኛ ለማድረግ አይደለም። ቤተሰብ ግን እንዳንድ ሳትሳደቡ እንደው ስህተትን ብትናገሩ በጣም የተሻለ ነው በኮመንት ላይ ብዬ አስባለሁ። ውድ ቤተሰቦቼ እውነት ለብሩኬ የተናገራችሁት ነገር ቲክታከሮች አናዳችሁኛል። የምሬ ነው እውነት እንዴ የተናደድኩት። ይህ አይገባውም ለሱ እውነቴን ለመናገር። እሷም ብትሆን በዚህ ልክ መዘቅዘቅ በዚህ ልክ መሰደብ የለባትም። ምክንያቱም ለውጥ የሁለቱም ስለሆነ እናንተ እኮ ናችሁ እርስ በራሳችሁ አንቺ እኔ ሃይሚ አድናቂ ነኝ እኔ የብሩኬ ነኝ እያላችሁ እኮ እርስ በራሳችሁ ነው የምትዘቃዘቁት። ለምን አንድ መሆን አቃታችሁ? የነሱ ለውጥ የሚያስደስታችሁ ከሆነ ሁለቱንም እኩል መናገር ትችላላችሁ፣ እኩል ማድረግ ትችላላችሁ እኮ። ለምን አንዱን ከፍ አንዱን ዝቅ ታደርጋላችሁ? ለምን? የነሱን ህይወት እናንተ ናችሁ የምትኖሩት። አትኖርም አይደል እንዴ? እኔም አልኖርላቸውም። ግን እንደ ሰውኛ ሳስብ የሁለቱንም ደህንነት የምትፈልጉ ከሆነ እንደው ሰላም ታርቀው እንኳን እንዲመጡ ብንፈልግ የአንዱን ጥፋት እያብጠለጠልን አንዱ ተጎጂውን እየበደልን አይደለም። በቃ እውነተኛውን ነገር መናገር ነው። እውነቱን ስትናገሩ እኮ ለእናንተም ያምርባችኋል፣ ይሄድባችኋል። እውነቱን ስንናገር ማለት ነው። እኔ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። እውነቱን ለመናገር ተሰምቶኛል። ይሄን ያህል ርቅስ አደረጋችሁ። ትላንትና ብሩኬ በተናገረው ላይ የዚህን ያክል ሀሳብ አስተያየት ተሰጡበታላችሁ ብዬ በፍጹም እኔ አላስብም። እንዴ ብሩኬ እኮ ለሃይሚ እኮ ማለት እንደ ወንድምም እንደ አባትም እንደ ፍቅረኛም እንጃ እንደምን ልበላችሁ እንዴ እሱ ያደረገውን ወንድ ማለት ነው ማንም አድርጎ እንደዛ ሴትን ተንከባክቦ የሚይዝ ሰው የለም። ሁሉም ለስሜቱ ተገዢ፣ ሁሉም በቃ አይደለ ሁሉም የምታዩት ነው። ደግሞ እያንዳንዱ ሴት ቪዲዮ ሲሰሩ ተጣምሮ ሲሰሩ እናያለን። ግን ያልሆነ ነገር ሲቀየሩባቸው አንፈልግም ብለው ጥለው ይሄዳሉ። ከዛ ደግሞ ከሌላ ጋር ሌላም ቦታ እንደዛው። ሃይሚ ግን ብሩኬ ቆፍጣና ወንድ ስለሆነ ስነ ስርዓት ያለው ወንድ ስለሆነ ነው እዚህ ደረጃ እንድትደርስ የሆነችው ማለት ነው። ብሩኬም ደግሞ ወደ ሌላ ሄዶ ከሌላ ሰዎች ጋር ህይወቱ እንዳይበላሽ እንደዚህ በቃ ራሱን አስከብሮ የኖረው ሃይሚ ጋር ስላለ ነው። ስለዚህ ሁለቱም እኩል አስተዋጽኦ ነው የከፈሉት። ምንም አይነት ነገር ከፍ ዝቅ የሚባልላቸው ነገር የላቸውም እውነት ለመናገር ማለት ነው። እኔ እንጃ በጣም ነው ያዘንኩት ዛሬ የምሬ ነው። እና እኔ እንጃ ብቻ ልቦና ያስጠላ ሁላችንም ማለት ነው። ፈጣሪ ዛሬ ታርቀው እንዲመጡ መልካም ምኞቴ ነው። ካለበለዛም ደግሞ ጭራሹንም ባይመጡ ይሄ ሳምንት በጣም ነው ደስ የሚለኝ። ምክንያቱም ሚዲያው ላይ ያለው ነገር በጣም ይደብራል እንደውነቱ ከሆነ ማለት ነው እንጂ በጣም ያማል አይባልም ሲጀመር። እንዴ ምን አደረገ? ቆይ እሱ የራሱ መሪ አይደል? የራሱ መሪ ሃይሚ ናት። በቃ ተወደደም ተጠላም እሷ ናት ራሱን ያመጣችው። እሱ ምን አደረገ እዚህ? እሱ ደክሞኛል ባለ ለምን ደክሞኛል አለ? ሰው አይደል እንዴ? ይደክመዋል። በቃ ደከመው። ምንም ማድረግ አይቻልም። አንድ ሰው ከደከመው ደከመው ነው። እና በጣም ያሳዝናል ብቻ ስለ ሁሉም ነገር። ለማንኛውም ልቦና ይስጠላውላችንም። አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ ባይ። ካስቀየምኳችሁ በጣም ይቅርታ። በጣም ስሜታዊ ነው የሆንኩት። ላይቭ ላይ ሆነው የሚያወሩት ነገር አስደብሮኛል። የምሬ ነው እውነት እንዴ